ናታን ለምን ደግሞ ከፈተረኝ በጣም ደስ ብሎኛል እኮ ናታን በጣም ደስ ብሎኛል ዳጣ ምን ሆነሻል ናታን አገኘኋት እማዬ ደህና አደርሽ እማዬ ደህና አደርሽ ወይ ዳጣ ምንድነው እሱ በጣም ደስተኛ ሆነሻል እማዬ ይሄ ናታን እኮ ፊልም አየና ፊልም ላይ ሲሽከረከር አይቶ እኔም ከዛ እንደዚህ ሲያሽከረክረኝ አንቺ እንደዛ ነው የት ነበር ያደርሽው ሰላምዬ ጋር እማዬ ናታን አንተም ውሸት ጀመርክ እመጣለሁ ብዬ ነበርኩ አይደል እንዴ አዎ ብለሽ ነበር አሁን እኮ መኪናውን ሳይው እንደውም ጋሽ መስሎኝ ነበር ዙሮ ሲሄድ ጊዜ ነው እንጂ ለካ መኪና ብርቅ ነው አዎ ብርቅ ነው እኔ የምልህ ቆይ ማርቲ ምን ሆና ነው ያመማት ምን ታማለኝ እንዴ ነይ ነው ሰጁኝ ስላት አሞኛል አለችኝ ይሆናል ቆይ ግን አንቺ አሜሪካ ልሄድ ነው ብለሽ አልነበር እህቴን እንዲህ ያጃጃላችኋትማ ጥያት አልሄድም የጀመርኩትን ሁሉ ጨርሼ ነው የምሄደው ዘር ወለደዛ እሺ ኢዲየት በጣም ደስተኛ ሆነሻል ደግሞ እንዴት ነው ከናታን ጋር እንዴት ነው የተቃቀፋችሁት እማዬ እሱ ስላቀፈኝ ነው ደስ ያለኝ አክስቴ አንቺ ደስ እኔ አክስትሽ አይደለሁም እሺ ታስጠይሽ እንደውም ታዩሽ አልፈለግሽም በጣም እኔ መሀል አዲስ አበባ ነው ተወልጄ ያደኩት በህይወቴ በጣም ብዙ ጮሌዎች አይቻለሁ እንዳንቺ ግን እሳት ጠብሶ የበላ አይቻልም አይ እማዬ አንቺንም አባዬን በጣም ወዳቸዋለሁ ያው ደረጀ እንዳባት ስለሆነልኝ በጣም ወዳለሁ እማዬ እንደውም በኪድዬ ደረጀ ምን ይጠላል እማዬ አንቺንም ደግሞ በጣም ይወድሽ እንደ እናት ስለሆንሽልኝ በጣም ወድሻለሁ ሁለታችሁንም በጣም ወዳቸዋለሁ እማዬ አይደል የምሬን ነው እማዬ እናት ለወለደችው ልጅ እናት ብትሆን ያው ተፈጥሯዊ ነው ላልወለደችው ልጅ ደግሞ እናት ከሆነች እማዬ ያቺ በትክክል በጣም መልካምና ጥሩ እናት ናት ጥሩ ሴት ወይ አቤት ምላስ ጭቅሬ ምላስ ምለቀሽ መስሎሽ ነው አይደል ዛሬ አለቀሽ ችግር የለም እማዬ ስትፈልጊኝ አንቺ ብቻ ጥሪኝሽ የትም አልሄድም እዚሁ ነኝ እሺ እማዬ አለሁሽ አንቺ አለ ለነገሩ ምን ታደርጊ ያ ጅል አባትሽ ነው እንደዚህ ያደረገሽ ኬትም ወልዶ እያመጣ እህቴን ማጃጃሉ ሳያንስ አንቺንም ጅል አደረገሽ ወይዘሮ ማርታ ጥርጣሬዋን እውን የሚያደርጉ ብዙ ነገሮችን ተመልክታለች። የዳጣን ስልክ በተመለከተች ጊዜ የአቶ ደረጀና የዳጣን ብዙ ፎቶዎች አይታለች። እነዚህ ፎቶዎች ደግሞ እንዲሁ ኖርማል ተብለው የሚታለፉ እንዳልሆነ ትኩረት ሰጥታ ስትመለከታቸው ነበር። ግን ደግሞ ማድረግ የፈለገችውን ሳታደርግ ድንገት ስልኩ ፓስወርድ ይዘጋና ውሃ ከፍታ የነበረውን መልሳ ረስተዋለች። ወይዘሮ ማርታ እጅግ በጣም ተናዳለች። ይሄ ነገርማ ዝም ብሎ አይደለም ይቺ ልጅ የሚለው ነገር ወይዘሮ ማርታ አብዛኛውን ነገር አይታ እንዳላየ ሰምታ እንዳልሰማ የምታሳልፈው አውቃ እንግዲህ ከአቶ ደረጀ እውነቱን መስማት የፈለገች ትመስላለች። ሰላም ወደ ቤት ለመመለስ ወስናለች። ሰላም ልጆች ሜዳ ላይ አልጥልም፣ ሰው ላይ ተደርቤ አልኖርም፣ በአባታችሁ ሀብትና ንብረት የመኖር መብት አላችሁ እያለች ነው። ዳጣኔንስ በስተተሽ ሆነ ይባል ግን ደግሞ የቤቢ አባት ማን ነው ብላለች። አቶ ደረጀ ሊሆን ይችላል ባለቻት ጊዜ ዳጣ እጅግ በጣም ተናዳለች። እንዴ ያ ማለት ሁለተኛ ሚስት አድርጎ ነው እንደ ያኖረሽ? ይህማ እንደዛ ከሆነ እማዬን ገላችኋታል እያለች ነው። በጭራሽ እንደዛ መሆን የለበትም። ወደዛ ቤትም ተመልሰን ህይወቱን ከምንበጠብጥ እኔና አንቺ ብቻሽን ስለሆን ከአንቺ ጋር መሆን እፈልጋለሁ፣ ትንሽ ቤትም ቢሆን ተከራይተን እንኖራለን ብላ ነበር። ግን ደግሞ ሰላም ጉልበቴን ጨርሻለሁ፣ ምን አለኝና በምን ያኖራችኋለሁ? ከአንድ ሁለት ልጅ ይዤ እኔም ማን ሊያገባኝ ይችላል? ስለዚህ እናንተን ይዤ ጋሼ ድንገት የሆነ ነገር ቢፈጠርና አንድ ነገር ቢሆን እናንተ የውሃ ላይ ኩበት እንድትሆኑ ሜዳ ላይ እንድትወድቁብኝ አልፈልግም ብላለች። እንግዲህ ዳጣ በቃ አሁን እንዳይጠራጠሩ ወደ ቤት ሊሄድ ባለች ጊዜ ሰላም እያልሽ ጥሪኝ እማዬ እንዳትዪ እዛ ስንመለስ እንዳትቸገር እያለቻት ነው። ዳጣ ግን ይሄ ነገር አልተዋጠላትም። አቶ ደረጀ ቢሆንም የሰላምን ወደዛ ቤት መመለስ በፍጹም አልፈለገውም። አቢጌል የእናቷ ሁኔታ አስጨንቋታል። ሰላም ጤና ይስጥልን ውድና የተወደዳችሁ እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላምታችን ይድረሳችሁ እያልን በአዲስ መተናል። በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ማበረታታችሁን አትርሱን። ዳጣ እናቷን በማግኘቷ እጅግ በጣም ደስተኛ ሆናለች። ሰላምም ለዓመታት ስትጠብቃት የነበረውን ተስፋ ባለመቁረጥ ውስጥ ተስፋ አድርጋ
እንግዲህ በጨቅላዋ ከነደሞ የጠፋችውን ልጇን አሁን ትልቅ ሴቱና ብታገኛትም ግን ደግሞ ልክ እንደ ድሮ እንደ ልጅነቷ እየተንከባከበቻትና የእናት ፍቅሯን እየሰጠቻት ትገኛለች። ግን ደግሞ ዳጣ ወደዛ ቤት መመለስ ስለነበረባት የአባቷን ትዕዛዝ ማክበር ስለነበረባት ወደ ቤት ስትመለስ ደስታዋ ለሰዎች የሚጋባ ቡርቅርቅ ያለ ነበርና እንግዲህ ዳጣ ያዙኝ ልቀቁኝ እያለች ወደ ቤት ተመልሳለች ማለት ነው። በዚህ ጊዜ ዳጣ መጀመሪያ ላይ ያገኘችው ገዜም ቢሆንም ገዜንም እንኳን ደስ አለህ በለኝ እንኳን ደስ አለሽ በለኝ እያለች አንገቱ ላይ ተጠማጥማበት ነበር ማለት ነው። ከዛም እንግዲህ ሲያልፍ ምን ተገይቶ ነው ብሏት ነበር። አንዶ ዝም ብለህ እንኳን ደስ አለሽ በለኝ እያለች ነው። ገዜ ግራ ተጋብቷል። የዳጣ ሁኔታ ለሰዎች ይገባል። ከዛም እንግዲህ መጀመሪያ ያገኘችው ናታን በመሆኑ ናታንም እንደዚሁ አቅፋ ሲሽከረከሩ ድንገት ወይዘሮ ማርታ ደርሳ የተፈጠረውን ነገር ሁሉ በአይኗ ተመልክታለች። እንግዲህ ናታን ድንገት ወይዘሮ ማርታን ባየ ጊዜ ገፍትሮ ጥሏታል። እንዴ ናታን ለምንድን ነው የምትገፈትረኝ? እንኳን ደስ አለሽ በለኝ አገኘኋት እኮ ነገረኝ እኮ አገኘኋት እያለች ነበር። ወይዘሮ ማርታም ይሄንኑ ቆማ ተመልክታለች። እንግዲህ ወይዘሮ ማርታ ናታንን የተመለከተችበት እይታ ከባድ ነበር። እማዬ እንዴት አደርሽ ብሏል ናታን ነገሩን ለማቋረጥ ዳጣ ሚስጥር እንዳታወጣ ሚስጥሯን እንድትጠብቅ። ግን ደግሞ እማዬ ካለ በኋላ ዳጣም ደንግጣለች። ከብዙ ቆይታ ትንሽ ትንፋስ ከወሰደች በኋላ እማዬ እንዴት አደርሽ ብላታለች። እንግዲህ ወይዘሮ ማርታ ሰላምታውን ከመመለሷ በፊት ናታን ውሸት ጀመርክ? ጥሩ እንገናኛለን እንደዛ ይሻላል ብላ ኮስተር ባለ ምላሽ አናግረዋለች። ናታንም ምንም አይነት ምላሽ ሳይሰጥ እንዲሁ ከመመልከት ውጪ ዝም ብሏል። ወይዘሮ ማርታ ዳጣ አንቺን እንገናኛለን ከአንቺ ጋር አልጨረስኩም ብላለች። እሺ ማዬ ስትፈልጊኝ ያለው ብላ ዳጣ ነገሩን ለማቀዝቀዝ ሞክራለች። እንግዲህ መድኃኒት ከሰበርሰካ እያለች ወደ ግቢ ስትመጣ ግቢውን ከፍታ ስትገባ ገዜ ወዴት ነሽ ብሎ በር ላይ ያስቆሟታል። እንደሚመጣ ነግሬህ ነበር። ምንድን ነው የሄድኩ መስሏችሁ ልትገላገሉ እህቴን ስትጫወቱባት ዝም ልላችሁ? ያልጨረስኩት ጉዳይ አለኝ እመለሳለሁ ብዬ ነበር እኮ ናፍቄህ ነው እያለችው ነበር። ገዜ አይ እኛስ ተገላግለን ነበር፣ አንቺን ማን ይናፍቃል? ወደ ሀገር አሜሪካ ሄድሽ ተብሄድኩ ብልሻል ነበር እንዴ ብላትም እንደምመለስ ተናግሬ ነበር። እህቴ እንጂ ላኪታችሁ ከሜዳ ማንንም እየሰበሰበ የህፃናት ማዲጎ ቢያረገው ቤቱን የእህቴን ግፍና በደል ይፋ ሳላወጣ በጭራሽ የትም አልንቀሳቀስም። እዚህ ቤት ብዙ ያልጨረስኩት ጉዳይ አለኝ፣ ስለዚህ እንደምመለስ ተናግሬያለሁ እያለች ነው። ገዜም እንግዲህ መድኃኒትን ምንድነው የቀረሽ ለማለት እየሞከረ ነበር እና ወደ አሜሪካ ስትሄጂ ይዘሽ ትሄጃለሽ አይደል ብሏት ነበር። ፓስፖርት አውጣ አዘጋጅ ይዤ እሄዳለሁ ብለዋለች። ገዜም ጋር ከቀበሌ ያመጣሁት ራሱን የቻላለኝ አታስቢ እያላት ነበር። እናም እንግዲህ መጀመሪያ ስልክ ደዌና ወደዚህ ቤት አትገባም ከተባለ በዚሁ ትመለሻለሽ፣ ማረፊያ ከጠፋ ደግሞ ጠበብ ብትልም የኔ ክፍላለች ብሏት ነበር። እኮ እኔ ካንተ ጋር ባለችው ጊዜ እንዴ ከዚህ በፊት አንቺ አልነበርሽ እንዲያስገደድሽኝ እረስተሽው ነው ብሏት ነበር። መድኃኒትም እንደለመደባት ተመጻድቃበትና ገዜን አንቋሻ ለመሄድ ስትል እጇን ይዟት ነበር። ገዜም እንግዲህ ሰው ንግስ ይነቀኛል ወድም ያለ ደፈር ኮስተር ያለ ይመስላል። መድኃኒትም ነገሯን ልታጠነጥን ወደ ቤት ገብታለች። ውሃ እንደተለመደው አክስቴ ብላ ሮጣ ልታቅፋት ብትል እጂ ደሞ አንቺ እኔ አንቺ አክስት አይደለሁም ብላ እንደተለመደው አንቋሻታለች። ውሃም እንግዲህ አንቺን ብሎ አክስት በጣም ነው የምጠላሽ፣ ክፉ ሴት፣ ሁሉም ሰው ክፉ ይልሻል፣ ወደ መጣሽበት ተመለሽ፣ እንደውም እኛም አንፈልግሽም ብላ ነበር። ማርቴስ ባለች ጊዜ እንዴ ደግሞ ማርቲ ማና ስትላት እንዴ የእናትሽንም ስም አታውቂም እንዴ ብላት ነበር። የእናቴ ስምማ እማዬ ነው ስትላት እንግዲህ የታለች ብላ ስትጠይቅ ቤት እንደሆነች ነግረዋታል። ጥሪልኝ ስትላት እንዴ ሰውን መጥራት እኮ በስሙ ያስቀጣል ብላለች ውሃ። እናም እንግዲህ ውሃና መድኃኒት በጭራሽ አይስማሙም። ይኸው ነው የተፈጠረው። በስተመጨረሻ አንቋሻና የራስሽ ጉዳይ ብላ ውሃና ምጥንም ጥለዋት ሄደዋል። መድኃኒት እዛው ቁጭ ብላ ነገሯን ስታብሰለስል ድንገት አቢጌል ስትመጣ አቢጌል አክስቴ ወደዚህ ቤት መጣሽ እንዴ? ግን እኮ ደግሞ አባቴ አዝኖብሻል፣ በጣም ተከፍቶብሻል፣ እንዴት ትመለሻለሽ ብላን ነበር። እንደውም እኮ በአንቺ ነው ማዘንም ካለብኝ ይቅርታ መጠየቅም ካለብሽ አንቺ ነሽ እኮ አሳልፈሽ የሰጠሽኝና ከእህቴ ጋር እንዲጣላ ያረግሽኝ።
እኔ ሁሉንም ነገር ያደረኩት ላንቺ ብዬ ነው። ያቺ ፌንጣ ከአንቺ ያን የመሰለ ሸበላ ስትወስደውና አብረው እንደውም ከሷ ጋር ሲሆን ደስተኛ የሚሆን ይመስላል። ስለዚህ ላንቺ ብዬ ሁሉንም ነገር ባደረኩ፣ አንቺ ግን አሳልፈሽ ሰጠሽኝ። የታለች ያቺ አቢጌል? በአክስቷ ነው የወጣችው ሲባል የነበረው የታለሽ? ምን አበላሸሽ? እያለች ነው። መድኃኒት የኔ ስነ ምግባር ልክ ነው ብላ ታምናለች። አቢጌልም ያየሁትን ነገር ነው እማዬን ፎቶ ስቀርጫት አይቼሻለሁ፣ ካየሁሽ ደግሞ እውነቱን አወጣለሁ፣ እውነት ተደብቆ አይቀርም እያለች ነው። እንዲሁም እኮ መቀጣት ካለብሽ ወይ ይቅርታ መጠየቅ ካለብሽ አንቺ እንጂ እኔ አይደለሁም። ስልኬን ውሃ ውስጥ ከተሻል። በዛ ላይ ደግሞ እማዬንም ፎቶ የቀረጽሻት አንቺ ነሽ። ስንት ነገር አድርገሽ ይቅርታ መጠየቅ ካለብሽ እንጂ እኔ ምን ስላደረኩሽ ነው ይቅርታ የምጠይቀው? እኔ ይቅርታ አልጠይቅም ብላታለች። እንዲሁም ካንቺ ይልቅ ለሷ ይገባታል። እሷ ብልህና አስተዋይ ልጅ ናት። በዛ ላይ ቁመትም ቢሆን ካንቺ ትበልጥሻለች። ቆንጆ ናት። ከሷ ጋር ማች ያደርጋል። አቢጌልን ለማናደድ የተቻላትን ያህል ሁሉ ብላታለች አቢጌል። እና በዛ ላይ ደግሞ ይሄ ጅል አባትሽ ማንንም እየሰበሰበ በየሜዳው እየወለደ እያመጣ በህቴ ላይ ሲጫወትባት ዝም ብዬ አልመለከትም ስትላት አቢጌል ከሷ ጋር መመላለሱ ስላስጠላት ተነስታ ጥላት ወጣለች። አቢጌል ተናዳ ስለነበረ ስትወጣ አባቷንም ሰላም ሳትለው ጥላው ሄዳለች። አቶ ደረጀም እየተፈጠረ ያለው ነገር ግራ ገብቶት በር ላይ ቆሟል። በሌላ በኩል ወይዘሮ ማርታ ዳጣ ስልኳን ቤት ጥላው ስለነበረ ውሃ ውስጥ ያለው ወይዘሮ ማርታ ስትሰጣት ስልኩን እንድትከፍትላት ነግራት ነበር። ስልኩን በከፈተችላት ጊዜ ውሃን ሌላ ቦታ እንድትሄድ ከላከች በኋላ ፎቶዎቻቸውን ስታይ አቶ ደረጀንና የዳጣን ብዙ ፎቶዎችን አይታለች። ምሽት ላይ መኝታ ቤት የተነሷቸው ፎቶዎች በየአጋጣሚው ብቻ የተለያዩ ፎቶዎችን ስትስመው ስታቅፈው ብቻ ብዙ ፎቶዎችን አይታለች። ወይዘሮ ማርታ ይህን ፎቶ አይታ በቀላሉ ለማለፍ ከብዷታል። ማለት ይሄማ ዝም ብሎ ሊሆን አይችልም። ይቺ ልጅ ማናት? ምንድናት? እዚህ ቤት እየተፈጠረ ያለው ነገርስ ምንድን ነው? አያይ እያለች ህሊኗ የሚላትን ነገር ላለማመን ትከላከላለች። ውስጧ ግን የሚነግራት ነገር አለ። አምና መቀበል ግን አልፈለገችም። ትዳሯን በጥርጣሬ እንዲፈርስና ቤተሰቧ እንዲበተን በጭራሽ አልፈለገችም። ለዛም አይታ እንዳላየች ሰምታ እንዳልሰማች ማለፍን መርጣለች። አሁን ግን ወይዘሮ ማርታ እንዳለችው የደከማትና የታከታት ትመስላለች። ነገሩን በደንብ አብሰልስለዋለች። ስልኩ ነገር ስታብሰለስል ድንገት ፓስወርዱ ዘግቶ ነይ ክፈች ብትላት ውሃም እንደማታውቀው ስትነግራት የበለጠ ተናዳለች። እናም እንግዲህ ዳጣ ልታናግራት እንደምትፈልግ ክፍሏ በጠራቻት ጊዜ እማዬ እያለች ነበር። ዳጣ ለምን ተፈለግኩ፣ ለምንድን ነው የፈለገችኝ የሚለው ነገር አስጨንቋት ነበር። ናታንም እንዲትጠነቀቅ ነግሯታል። ምክንያቱም እማዬ አሁን ሳትጠራጠር አትቀርም። ቢያንስ ስልክሽን እንኳን ይዘሽ ብትሄጂ ምን ችግር ነበረው? ስልክሽን እንዴት ጥለሽ ትሄጃለሽ? ስልክሽን ስታይ ነበር። ስለዚህ ተዘጋጅበት። ቤት ውስጥ ስትሆኝ ደግሞ በዚህ ልክ አትዳፈሪ። ሰላምዬ እናቴ ናት እያለች በደስታ ስትቦርቅ እንደማያለች እኮ ሰው ቢሰማሽስ እንደዛ አትበይ እያለ ናታን እየተከላከለላት ነው። እናም እንግዲህ ወደ ወይዘሮ ማርታ ክፍል በገባች ጊዜ ወይዘሮ ማርታን እንደማዬ ምንድን ነው ብላ ጠይቃት ነበር። ወይዘሮ ማርታም ደስተኛ ትመስያለሽ ባለቻት ጊዜ አሁን ማዬ ደስተኛ ሆንኩት ናታን ስላቀፈኝ ነው። ሰላምዬ ቤት ስላደር ሁላችሁም ናፍቃችሁኝ ነበር። በዛ ላይ ደግሞ ናታን ፊልም ላይ የሚያዩን አቅፎ ሲያሽከረክረኝ ለዛ ደስ ብሎኝ ነው ብላታለች። እንደዛ ነው ብላለች ወይዘሮ ማርታ። ወይዘሮ ማርታ ብዙ ነገሮችን በፈገግታ ታልፋለች። ዳጣን ግን ማሸነፍ ምንም የአዲስ አበባ ልጅ ፈጣን አራዳ የተባለች እናት ብትሆንም ግን ደግሞ ዳጣን ማሸነፍ አልቻለችም። ምክንያቱም ዳጣ ጸቡን በፍቅር መመለስ ትችልበታለች። ወይዘሮ ማርታ ጥያቄዋን ከረር ስታደርገው ዳጣ ግን በምንም መንገድ ከወይዘሮ ማርታ እጅ ማምለጥ አታጣም እና በአሁኑም እማዬ ምንድን ነው ብላት ነበር። ስለ ናታንና ስለ ዳጣ ጠይቃታለች። እሱንም ባልሰማ ሳልፋት ሰላም እኮ ነይ ብላኝ ልጇን እንዲያጫውትላት ሄጄ ነው። ለዛ እኮ ነው እማዬ። እዛ ሳጥር ደግሞ ሙሉ ቤተሰቡን አፍቃችሁኛል፣ አንቺም አባዬም እያለች ነበር። ስልክሽን ጥለሽው ሄደሽ አንዳንድ ነገሮችን አይቻለሁ ብላት ነበር። ግን ደግሞ ዳጣ ምን አየሽ እማዬ? ምንድን ነው ያገኘሽው ብላት ነበር። ደሬ ብርቅሽ ነው በጣም ነው አይደል የምትወጂው ስትላት፣ አዎ እማዬ በጣም ነው የምወደው፣ አባት ሳይኖረኝ እንደ አባት ሆኖልኝ፣ እሱንም እኮ አንቺንም እኮ በጣም እወድሻለሁ እማዬ፣ አንቺ እንደ እናት እሱ እንደ አባት ስለሆናችሁልኝ በጣም ነው የምወዳችሁ ብላታለች። አይ እንደዛ አይመስለኝም፣ እንደዚህ አንዳንድ ፎቶዎችን አይቼ ነበር ብላ ፎቶውን ስታሳየን፣ እንዴ እማዬ ይህን እኮ ከአንቺም ጋር መነሳት እንችላለን ብላ ሰልፊ ፎቶ ተነስታለች።
ወይዘሮ ማርታ እይተዋ ልክ አልነበረም። ምክንያቱም ነገሩን ለማስቀየስ እንደሆነ ገብቷታል። ለዛም ዳጣ ቶሎ ብላ እንደማየ ይሄም ከአንቺ ጋር ራሱ እኮ መነሳት እንችላለን ብላ ፎቶውን ከተነሱ በኋላ ስትመለከተው እይታው ጥሩ ስላልነበር እንደማየ ምን ነው እንደዚህ አየሽኝ? ምን ሆነሽ ነው ብላት ነበር። አይደል እኔ አዲስ አበባ ልጅ ነኝ፣ ማንም ሊሸውደኝ አይችልም፣ ግን ደግሞ እንዳንቺ ሳትን ጠብሶ የበላ አይቼ አላውቅም እያለቻት ነው። ኧረ እማዬ እንደዛ እኮ አይደለም፣ እኔ እኮ በጣም የምወደው ሲጀመር እማዬ ደረጀን የማይወደው አለ፣ አንቺ ሳትወጂውም ደረጀ ምኑ ይጠላል ብላ አሳምናታለች። እናም እንግዲህ አንቺ እንደ እናት እሱ እንደ አባት ስለሆናችሁልኝ፣ በዛ ላይ ደግሞ እማዬ ተፈጥሯዊ እናት መሆን እኮ ያ ኖርማል ነው፣ ግን አንቺ ላልወለድሽው ልጅ በዚህ ልክ የእናትነት ፍቅር ይለያል። ለዛም አመሰግናለሁ እማዬ፣ በጣም እኮ ነው የምወድሽ ብላ ነገሩን ቶሎ ብላ አስቀይሳታለች። ወይዘሮ ማርታም ዛሬ እንደዚህ በቀላሉ አልለቅሽም እያለቻት ነው። የምላስሽ የቅቤ ያቀለጥ ምላስሽ ስትላት፣ ኧረ እማዬ ችግር የለም ብቻ አንቺ ፈልጊኝ እንጂ እኔ ያለሁ ስትፈልጊኝ ያለሁ እማዬ እያለች እያሳሳቀች ጥላት ሄዳለች። ወይዘሮ ማርታም አንቺ እያለች ግራ ገብቷት ምኗን እንደምትይዘው ፈገግ ብላለች። በስተመጨረሻም እንግዲህ አቶ ደረጀን እየተሳደበች ባለች ጊዜ መድኃኒት አቢጌል ተናዳ ጥላት ወጥታለች። አቶ ደረጀ ወደ ቤት ከውጭ ሲመጣ ድንገት ደርሷል። ስትለፈልፍ የነበረው ሙሉ በሙሉ ሁሉንም ነገር ሰምቷል። አቶ ደረጀ መድኃኒትን ቀድሞ በራሱ አንደበት ለወይዘሮ ማርታ ይህን ጉዳይ እስካላስረዳ ድረስ ህይወታቸው ከባድ አደጋ ላይ ሆኗል። መድኃኒት የወይዘሮ ማርታን ትዳር ሳታፈርስ በፍጹም አልመለስም ብላ ወስናለች። የተጠራጠረችበትን ነገር እውን ለማድረግ የፈለገች ትመስላለች። በዚህ ሁኔታ መድኃኒት እዛ ቤት ሆና ሰላም ወደዛ ቤት መጣች ማለት በዳጣና በአቶ ደረጀ መካከል ያለው ግንኙነት ይህ ሁሉ ነገር ተደማምሮ ለወይዘሮ ማርታ እውነታውን ለማሳወቅ እየጣረች ያለች ይመስላል። ያ ማለት እንግዲህ ወይዘሮ ማርታን መድኃኒት በነገር ከሞላቻት ነገር ሁሉ ይበላሻል። አቶ ደረጀ ከዚህ ሁሉ እውነታውን መናገር ይኖርበታል ማለት ነው። ውድና የተወደዳችሁ ለዛሬ የነበረው ቆይታ ይህን ይመስል ነበር። መልካም ጊዜ